አሁን በተጠናቀቁ ጨዋታዎች በ23ኛው የዓለም ዋንጫ ጨዋታ ደቡብ አፍሪካ አበቃላት፣ ከምድቧ ተሰናብታለች፣ ወድቃለች የተባለችው የአፍሪካ ተወካዩ ደቡብ አፍሪካ በተአምር የ32ቱ ሀገራትን የጥሎ ማለፍ ውድድር ተቀላቅላለች። በምድብ አንድ የሚገኙት ደቡብ አፍሪካን ከደቡብ ኮሪያ ጋር ያገናኘው ጨዋታ በደቡብ አፍሪካ አሸናፊነት ተጠናቋል። በጨዋታው የድል ግቧን ማስቆጠር የቻለው በ63ኛው ደቂቃ ከሞሪሚ የደረሰውን ኳስ ማሲኮ አስቆጥሮ ደቡብ አፍሪካን ወደ ቀጣዩ ዙር እንድትቀላቀል አስችሏል። ደቡብ አፍሪካ አብቅቶላታል ሲባል ነበር። በዚህ የዓለም ዋንጫ ውድድር በመክፈቻ ጨዋታ በሜክሲኮ 2-0 ተሸንፋ እንደውም በዛ ጨዋታ የደቡብ አፍሪካ ሁለት ተጫዋቾች ከሜዳ በቀይ መውጣታቸውን ተከትሎ የቡድኑ ወይም የአሰልጣኝ ሁጎ ብሩስ አስተዳደር በቡድኑ ውስጥ ያለው ነገር ብዙ ትችቶች ሲነሳበት ነበር። ግን ነገሮችን አርመው በምድቡ በሁለተኛ ጨዋታ ከቼክ ሪፐብሊክ ጋር 1-1 ተለያይተው አሁን ደግሞ በተደረገው ጨዋታ የኤዥያ ተወካዩን ደቡብ ኮሪያን 1-0 ማሸነፍ በተአምር ወደ 32ቱ ሀገራት ጥሎ ማለፍ ተቀላቅሏል። ደቡብ አፍሪካ እዚህ ምድብ ላይ ሁለተኛ ሆና ነው የጨረሰችው። የምድቡ መሪ ሆና የጨረሰችው አዘጋጇ ሜክሲኮ በ9 ነጥብ ወደ ቀጣዩ ዙር ቀድማ ማለፏን ያረጋገጠች ሀገር ነች። ሜክሲኮ ቼክ ሪፐብሊክን በዚሁ ምድብ በተደረገ ጨዋታ 3-0 ማሸነፍ ችላለች። የሜክሲኮን የድል ግቦች ማስቆጠር የቻሉት ማቴዎ ቺቫስ ጋርሺያ በ55ኛው ደቂቃ፣ ጁሊያን ኮንቼዮስ በ61ኛው ደቂቃ፣ አልቫሮ ፊዳልጎ በ90 ሲደመር አራተኛው ደቂቃ የድል ግቦቹን ማስቆጠር የቻሉ ተጫዋቾች ናቸው። ሜክሲኮ ምድቡን በ9 ነጥብ ስትጨርስ ደቡብ አፍሪካ በ4 ነጥብ ወደ ቀጣዩ ዙር ሁለተኛ ሆና ማለፍ ችላለች። ደቡብ ኮሪያ 3 ነጥብ ይዛ ሶስተኛ ደረጃ ይዛ ስትጨርስ ቼክ ሪፐብሊክ 1 ነጥብ በመያዝ አጠናቃለች። ምናልባት ደቡብ ኮሪያ ጥሩ ሶስተኛ ሆኖ ለማለፍ ቀጣይ የሚደረጉ የሌላ ምድብ ሀገራት ጨዋታዎችን መጠበቅ ግድ ይላታል ወደ ቀጣዩ ዙር ለማለፍ። ደቡብ አፍሪካ ግን በአስደናቂ ሁኔታ የ32ቱ ሀገራትን ፍልሚያ መቀላቀል ችላለች። አሰልጣኝ ሁጎ ብሩስ በሂደት ቡድናቸውን አስተካክለው ለዚህ ማብቃት ችለዋል። ደቡብ አፍሪካ ሁለተኛዋ 32ቱን የተቀላቀለች የአፍሪካ ሀገር ሆናለች። በሌሎች መረጃዎች እስከምንገናኝ ቻናላችንን ፎሎ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ።